ሰላም ለእናንተ ይሁን የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምን ዋላችሁ? እኔ ጋር ሁሉ ሰላም ነው። ክብር ለጌታ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ ፈቅዶልን ደግሞ አሁን የትምህርት ጊዜያችንን ለመቀጠል የምንችልበት ሰዓት ላይ ደርሰናል። ክብሩ ለጌታ ይሁን። እስቲ እግዚአብሔር እንዲያስተምረን በቃሉ እንዲናገረን አብረን እንጸልያለን። የተወደድክ የተከበርክ የምትፈራ ታላቅ አምላካችን እግዚአብሔር ሆይ እናመሰግናለን። ቀኑን ሁሉ በሰላም አውለህ ለዚህ ማታ ደግሞ ሁላችንን ስላበቃ ስምህ የተባረከ ይሁን። እግዚአብሔር ሆይ እናመሰግናለን። እነሆ ሕዝቦች በፊት አለን። እግዚአብሔር አምላክ ሆይ የወደድከውን ቃልህን እንድትናገረን እንጸልያለን። የቃል ደጆች እንዲከፈቱልን፣ የቃል ብርሃን እንዲበራልን በጌታ በኢየሱስም እንጸልያለን። ቃልህ ደግሞ እግዚአብሔር ሆይ ሕፃናትን ጠቢባን ያደርጋል ተብሎ እንደተጻፈ ሕፃንነታችንን እግዚአብሔር አምላክ በእውቀት እንዲቀይረው በክርስቶስ ኢየሱስ ስም እኔ ጸልያለሁ። የሰማነው ቃል ደግሞ ለመዳን እንዲሆንልን እንጸልያለን። እናመሰግናለን። ክብር ላንተ ይሁን። ስለ ሁሉ ተባረክ፣ ከፍ ከፍ በል በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር ስለመከተል ባለው ሐሳብ ላይ እንግዲህ በጣም ብዙ ነገር እየተረዳችሁ ብዙ ነገር እያገኛችሁ እንዳለ ተስፋ አደርጋለሁ። ብዙ ነገሮችን እያየን ያለ ነው። እግዚአብሔርን ለምን እንከተላለን በሚለው ሐሳብ ስር ያየናቸው ሐሳቦች ብዙ ናቸው። ከነዛ ውስጥ እንግዲህ ዛሬ 8ኛውን ሐሳብ እንመለከታለን። በእግዚአብሔር እረኝነት ስር ያለ በእግዚአብሔር እረኝነት ውስጥ ስንሆን ሌላው የሚሆነልን ነገር በእግዚአብሔር ምሕረትና ቸርነት እንጠበቃለን ወይም ደግሞ የእግዚአብሔር ምሕረቱና ቸርነቱ ይበዛልናል የሚለውን ዛሬ እንደምናይ ትላንትና ቀጠሮ ተያይዘን የተለያየ ነው። በዛው መሰረት ይህንን ሐሳብ የምንመለከት ይሆናል። ጊዜ ካለን ደግሞ 9ና 10ንም በዛው የምናይ ይሆናል። ነገር ግን ጊዜ የሚበቃን ከሆነ ነው ወደዛ የምንሻገረው። አሁን ዛሬ ወደ ተዘጋጀው ሐሳብ እንሄዳለን። ክብር ለጌታ ይሁን። እንግዲህ ምሕረትና ቸርነት በመጽሐፍ ቅዱስ ውስጥ ብዙ ጊዜ ተጠቅሷል። ለምሳሌ ምሕረትን ስንወስድ በመጽሐፍ ቅዱስ ምሕረት 161 ጊዜ ተጠቅሷል። ሌላው ቸርነት ነው። ቸርነት ደግሞ 84 ጊዜ ተጠቅሷል። ክብር ለጌታ ይሁን። ምን ያህል ሰፊ ጊዜና ቦታ እንደተሰጣቸው እንመለከታለን። እንግዲህ እግዚአብሔር ምሕረት ሰዎችን ሁሉ የዳኑበት እንደሆነ መጽሐፍ ቅዱስ በደንብ ይነግረናል። እግዚአብሔር ምድርን ሁሉ በምሕረቱ ነው ያሰባት። ያለ እግዚአብሔር ምሕረት ምድርም አትቆምም፣ ሰዎችም ሊኖሩ አይችሉም። ክብር ለጌታ ይሁን። እንግዲህ በእግዚአብሔር ምሕረት ውስጥ ወይም ደግሞ የእግዚአብሔር ምሕረት ሲኖረን የእግዚአብሔር ምሕረት በሕይወታችን ላይ የምታደርገው ነገር ምንድን ነው ብንል ወደ 7 ነገሮችን በእግዚአብሔር ምሕረት እናገኛለን። አንደኛ የእግዚአብሔር ምሕረት ያስመልጣል። ሁለተኛ በምሕረቱ ይቅርታን እናገኛለን። ሶስተኛ በምሕረቱ ከጠላቶቻችን እጅ እንድናለን። አራተኛ በምሕረቱ በእግዚአብሔር ቤት እንመላለሳለን ወይም በእግዚአብሔር ቤት እንኖራለን። አምስተኛ በምሕረቱ እንጠበቃለን። ስድስተኛ ምሕረቱ ለሕይወታችን ዋስትና ነው። ሰባተኛ ምሕረት ከውድቀት ይጠብቀናል። እንግዲህ እነኚህ በጥቂቱ እኔ የጠቀስኳቸው ናቸው እንጂ ምሕረት በሕይወታችን የሚሰራው 7 ነጥብ ብቻ ነው ማለት አይደለም። ለጊዜው አሁን እነዚህን የምንመለከታቸው ነው የሚሆነው ማለት ነው። ከዚህም የበለጠ በእግዚአብሔር ምሕረት የምንጠቀም ወይም የእግዚአብሔር ምሕረት በሕይወታችን ከዚህም የሚበልጡ ነገሮችን እንደሚሰራ ልናስብ ይገባል። ምክንያቱም ከ161 ጊዜ በተጠቀሰው መጽሐፍ ቅዱስ ክፍል እያንዳንዱን ብናነብ የተለያዩ ሐሳቦችን ልናገኝ እንደምንችል መረዳት ይቻላል ማለት ነው። ክብር ለጌታ ይሁን። እንግዲህ መጀመሪያ ደረጃ እስቲ እግዚአብሔር ምሕረት እንዴት ታስመልጣለች? በእግዚአብሔር ምሕረት ያመረጡ ሰዎች እነማን ናቸው? ብዙ ናቸው። ነገር ግን አንድ ሰው ብቻ ጠቅሼላችሁ ላልፍ እፈልጋለሁ። ሌላውን እናንተ ደግሞ ከመጽሐፍ ቅዱስ ይህንን ሐሳብ መሰረት በማድረግ ማየት ትችላላችሁ። ከነዚህ ሰዎች መካከል አንዱ ሎጥ ነው። ሎጥ እንግዲህ ይኖርበት የነበረው ምድር ታውቃላችሁ፣ ምን የምትባል ምድር እንደሆነች ታውቃላችሁ። ያቺ ምድር በጣም በመጽሐፍ ቅዱስ ውስጥ በተደጋጋሚ የተነገረባት የእግዚአብሔር ፍርድ ያገኛት ምድር ናት። ምን ተብላ የምትጠራው? ሶዶም። እንግዲህ በሶዶም በሚኖርበት ጊዜ የሶዶም ሰዎች ምን ያህል ኃጢአታቸው በዝቶ እግዚአብሔርን እንዳስቆጣ መጽሐፍ ቅዱስ ይነግረናል።
በዚህ ጊዜ እንግዲህ ሎጥ በሶዶም ውስጥ ሆኖ ነገር ግን በእግዚአብሔር ፍርሃትና እግዚአብሔርን በመፍራት የሚኖር ሰው ስለነበረ እግዚአብሔር የሚፈሩትን በጽድቅ የሚሄዱትን የሚያድን ነው፣ የሚያስመልጥ ነው። ስለዚህ እግዚአብሔር ምህረቱን በመላእክት ላከለት። ለሎጥ ምን ሊያደርገው? ሊያስመልጠው። ሃሌሉያ። እንግዲህ እኛም በእግዚአብሔር ስንታመን፣ እግዚአብሔርን ስንፈራ፣ በእግዚአብሔር እረኝነት ውስጥ ስንሆን፣ እግዚአብሔርን ስንከተል እግዚአብሔር ምንድነው የሚልክልን? ምህረት ነው። ሃሌሉያ አሜን። ምህረት ነው። እንዴት ምህረቱ ደስ ይላል መሰላችሁ? ምህረቱን በመላእክት ላከለት። ዛሬ እንግዲህ ለኛም በዘመናችን ላለነው መንፈስ ቅዱስ አለ፣ መላእክት አሉ። ሃሌሉያ። እግዚአብሔር በመላእክቱም በመንፈስ ቅዱስም ምህረት ይልክልናል። ሎጥን እንዴት አዳነው በምህረቱ ብለን ስንመለከት ሎጥ እንግዲህ በዛ ምድር ላይ በኃጢአተኞች መካከል እየኖረ በጽድቅ በእግዚአብሔር ፊት ይመላለስ እንደነበረ መጽሐፍ ቅዱስ ይመሰክርለታል። ከዛ ምድሪቱን ሊቀጣ በፈለገ ጊዜ እግዚአብሔር መላእክቶችን ላከ። ስንት? 2 መላእክቶች። በዛ የነበሩ ህዝቦች በጣም ክፎች ከመሆናቸው እየተነሳ ምንድነው ያደረጉት? በጣም የሚገርማቸው ነገር መላእክቶቹ ወደ እሱ ቤት መግባቱን ባዩ ጊዜ ከበው ሎጥን ወደ ቤት የገቡትን እንግዶች አውጣልን ብለው ቤቱን ከበቡ ይላል። መጽሐፉ ስታነቡ ከቁጥር 1 ጀምራችሁ ምዕራፍ 19 ከዛ ሎጥ ደግሞ ምን ያህል እግዚአብሔርን የሚፈራና በጽድቅ የሚኖር ሰው መሆኑን የምትረዱት ነው። አላወጣቸውም፣ ወደ ቤቴ ጣሪያ ስር ገብተዋል። እነዚህን ከማደርግ 2 ወንድ የማያውቁ ሴቶች ልጆች አሉኝ፣ እነሱን ውሰዱና እንደፈለጋችሁ አድርጉ፣ እነሱን ግን ለእናንተ አሳልፌ አልሰጥም አለ። እነሱም ደግሞ መላእክት ነበሩና ሎጥ ያለውን ነገር እጅግ በጣም ሳይደነቁ እንዳልቀረ ተመልከቱ። እናንተም ብትሆኑ እስቲ ሎጥ ያደረገውን እኛ ጋር ወደ ራሳችን ብንወስድ ምን ያህል በእውነት ለጽድቅ በሚሆን ነገር ይህን የሚያክል ትልቅ ዋጋ እንከፍላለን ወይ ነው። እንኳንስ ሌላ ቀርቶ አንጠልጥለን ነበር የምናወጣው። በልጆቻችን ላይ ያለን አመለካከት እስቲ ወደ ራሳችሁ ወስዳችሁ ሂዱ። ግን የሎጥን የጽድቅ አቅም እግዚአብሔር በሕይወቱ ላይ ያደረገውን ምን ያህል ጠንካራ እምነት እንዳለው እንመለከታለን። ክብር ለጌታው። እኔ በጣም ራሴን ያየሁበት የመጽሐፍ ቅዱስ ክፍል ነው። እናንተም ራሳችሁን ይዩበት። እንዲህ ለቆመ ሰው ታዲያ እግዚአብሔር እንዴት ምህረት አይልክለትም? ምህረትን ላከለት። ምክንያቱም ይህ ሰው እግዚአብሔርን የሚከተል መሆኑን በሚገባ መረዳት ይቻላል ማለት ነው። ከዛ መላእክቶቹ ቤቱን በከበቡ ጊዜ እነዛ ቤቱን የከበቡ ሰዎችን አሳወራቸው። ቤቱንም ማግኘት አልቻሉም። ነገር ግን የመላእክቶቹ ሐሳብ እነሱን ማሳወር ብቻ ስላልሆነ ከተማዋን ማጥፋት ስለነበረ፣ ግን ከተማዋን ሲያጠፉ ደግሞ ይህን ጻድቅ ሰው ማስመለጥ ስለነበረባቸው ምህረትን ይዘው መጡና ሎጥንና ቤተሰቡን ለማስመለጥ አደረጉ። ቁጥር 17 ላይ ያለውን ክፍል ጀምሮ እኔ አነብላችኋለሁ። እንግዲህ ሐሳቡ እስከ 17 ያለው ይህንን ይዳስሳል። ሁሉንም ለማንበብ ጊዜ ስለሌለን ነው። እንዲህ ይላል። ወደ ሜዳም ካወጧቸው በኋላ እንዲህ አለው፣ ራስን አድን፣ ወደ ኋላም አትይ፣ በዚህም ዙሪያ ያሉትን አትቁም፣ እንዳጠፋም ወደ ተራራ ሸሽተ አምልጥ አሉት ሎጥም ቁጥር 19-18 ላይ አላቸው፣ ጌቶቼ ሆይ እንግዲህ እንዲህ አይሁን፣ እነሆ ባሪያህ በፊት ሞገስ አግኝቷልና ነፍሴን ለማዳን፣ ልብ በሉ፣ ነፍሴን ለማዳን ያደረክልኝን ምህረትህን፣ ሃሌሉያ፣ አብዝተሃልና ክፉ እንዳያገኘኝና እንዳልሞት ወደ ተራራ ሸሽቼ አመልጥ ዘንድ አልችልም። እነሆች ከተማ ወደ እርሷ ሸሽቶ ለማምለጥ ቅርብ ናት፣ እርሷም ትንሽ ናት። ነፍሴን ለማዳን ወደ እርሷ ሸሽቼ ላመልጥ፣ እርሷም ትንሽ ከተማ አይደለችምን? እርሱም አለው የተናገርካት ከተማ እንዳላጠፋት እነሆ በዚህ ነገር የለመንከኝን ተቀብያለሁ። በቶሎ ወደዛ ሸሽተ አምልጥ፣ ወደዚያም እስክትደርስ ድረስ ምንም እናደርግ ዘንድ አይቻለንም አሉ። ስለዚህም የዛችን ከተማ ስም ዞአር ተባለ ይላል። ክብር ለጌታ ይሁን። እንግዲህ ተመልከቱ ምህረት ምን ያህል አቅም እንዳለው፣ እግዚአብሔር ምህረትን ሲያደርግ ምን አይነት ትልቅ አቅም እንዳለው፣ ሊያጠፋ በዛ ምድር ላይ ሊወሰድ ካለው እርምጃ ውስጥ እግዚአብሔር እንዴት ሎጥን እንዳስመለጠ፣ ከዛም በኋላ ደግሞ ሎጥ ማምለጥ ሮጦ እንኳን ማምለጥ ወደ ተራራ ባልቻለበት ጊዜ ምንድን ያለው? አሁን ቅርብ ወደ ሆነችው ወደ ተራራ መሮጥ አልችልም በዚህ ሰዓት ውስጥ፣ ስለዚህ ቅርብ ከተማ አለች፣ አሁን ስሟ የተጠቀሰችው ከተማ፣ ወደ እሷ ሄጄ ላምልጥ ፍቀዱልኝ። በቃ ምንም ማድረግ አንችልም። ምህረት የተደረገልህ ሰው ነው። አንተ እዛ ከተማ እስክትደርስ ድረስ እኛ
አስቀድሞ አሁን ያለበትን ከተማ አናጠፋም፣ ሶዶምን አናጠፋም። እሱ እዛ ከደረሰ በኋላ ከተማዋን እንደሚያጠፉ ለሎጥ ነገሩት። በዛ መሰረት ሎጥም ሄዶ አመለጠ። ሎጥ ያመለጠው በምህረቱ ነበር። ይሄም ምህረት በማግኘቱ እንዴት ከዛች ከጥፋት ከተማ እግዚአብሔር እንዳስመለጠው ትልቅ በህይወታችን ውስጥ የምናገኘው ትምህርት ነው። ክብር ለጌታ ይሁን። በሌላ የመጽሐፍ ቅዱስ ላይ ክፍል ላይ ሄደን ስንመለከት እግዚአብሔር አብርሃምን የተናገረው ነገር ልብ ብላችሁ ብትመለከቱ በጣም የሚያስደንቅ ነው። እንዲሁ ተመሳሳይ ነው እና እግዚአብሔር ሊያጠፋ የሶዶምና ጎሞራን ሊያጠፋ በፈለገ ጊዜ አብርሃም በለመነ ጊዜ በዛች ከተማ 10 እግዚአብሔርን የሚፈሩ ሰዎች ቢኖሩ እኔ ምህረት አድርጋለሁ አለ። 10 ክብር ለጌታ ይሁን። ተመልከቱ፣ እግዚአብሔር በእውነትና በጽድቅ እሱን የምንከተል ከሆነ ምህረት ነው የሚያደርገው። ምህረቱ ለኛ ብቻ ሳይሆን በዙሪያችንም ላሉ ጭምር የሚተርፍ ይሆናል ማለት ነው። ሃሌሉያ። ስለዚህ በእግዚአብሔር እረኝነት ውስጥ ስንሆን ከምናገኘው ነገር አንዱ ምህረት ነው። ምህረት ደግሞ በህይወታችን ምን ያደርገናል? ያስመልጠናል ማለት ነው። ሁለተኛ በምህረት የምናገኘው ነገር ምንድነው ብለን ስንመለከት ይቅርታ ነው። ይቅርታ ነው። እግዚአብሔር ይቅርታን ያደርጋል። ምን ይላል በመጽሐፍ ቅዱስ? ዘጸአት ምዕራፍ 20 ቁጥር 6 ላይ ሄዳችሁ ስትመለከቱ እግዚአብሔር ምህረትን እንዴት እንደሚወድ የእግዚአብሔር ምህረት እንዴት ትልቅ እንደሆነች ምንድነው? ለሚወዱኛል ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምህረትን የማደርግ አምላክ ነኝ ይላል። ዘጸአት 20 ቁጥር 6 ላይ ሄዳችሁ ስትመለከቱ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ። እኔ እግዚአብሔር ምህረቱ እንዴት ጥልቅ እንደሆነ ተመልከቱ። ግን ምን አለ መሰላችሁ? አስቀድሞ የተቀመጡ ነገሮች ለሚወዱኝና ትእዛዙን ለሚጠብቁ። እግዚአብሔርን ለመውደድና ትእዛዙን ለመጠበቅ እግዚአብሔርን መከተል ያስፈልጋል ማለት ነው። እግዚአብሔርን ሳንከተለው ልንወደው አንችልም። እግዚአብሔርን ለመውደድ መከተል ያስፈልጋል። ትእዛዙን ለመጠበቅ መከተል ያስፈልጋል። ስንከተል በረኝነቱ ስር እንሆናለን። በረኝነቱ ስንሆን ደግሞ ከምናገኘው እግዚአብሔር ከሚያደርግልን ነገር ምህረት ነው የሚሰጠን። ምህረት ቀላል ነገር አይምሰላችሁ። ብርን፣ ወርቅን፣ ምንን ከማግኘት የሚበልጥ ነው። ሃሌሉያ፣ ክብር ለጌታ ይሁን። ምህረት ይብዛልን፣ ምህረት ይሰጠን። በጸሎታችን ውስጥ ሊታጣ የማይገባ ትልቅ እንቁ ወርቅ ምህረት ነው። ለቤታችሁ ምህረት ይሁን። በዚሁ እግዚአብሔር በዘመናችሁ ምህረት፣ ሃሌሉያ፣ በትዳራችሁ ላይ ምህረት፣ በኑሯችሁ ላይ ምህረት፣ ጌታ እግዚአብሔር ምህረት ተመልከቱ። እስከ 1000 ትውልድ ድረስ ምህረትን ማድረግ ነዋል። ስለዚህ እግዚአብሔር በምህረት ኃጢአትን ይቅራል፣ በምህረት ያስመልጣል። ሶስተኛ የምንመለከተው ደግሞ እግዚአብሔር በምህረት ከጠላቶች እጅ እንዴት እንደሚያድን ነው። በነህምያ ላይ ሄደን ስንመለከት የእስራኤልን ሰዎች እንዴት እግዚአብሔር ጠላቶቻቸውን እንዳያገኟቸው በጠላቶቻቸው እንዳይረቱ እንዳስመለጣቸው በነህምያ ምዕራፍ 9 ቁጥር 27 ላይ ሄዳችሁ የመጽሐፍ ቅዱስ ክፍል ብታነቡ ይህን ነገር በሚገባ ያስረዳችኋል። ክብር ለጌታ ይሁን። ጊዜ ስለሌለኝ ቶሎ ለመሄድ ሞክራለሁ። ሌላው በመዝሙር 143 ላይ መዝሙር 143 ላይ ሄዳችሁም ቁጥር 12 አካባቢ ላይም ስትሄዱ ይሄንኑ እግዚአብሔር እንዴት በምህረቱ ከጠላቶች እጅ እንደሚያስመልጥ በመዝሙር 143 ላይ ያለውንም እሱን ክፍል ባነብላችሁ ደስ ይለኛል። ቁጥር መዝሙር 143 ቁጥር 2 ላይ 12 ላይ ይቅርታ፣ ቁጥር 12 ላይ እንደዚህ ይላል፣ በምህረትህ ይላል ጠላቶቼን ደምስሳቸው፣ እኔ ባሪያህ ነኝና ነፍሴን የሚያስጨንቋትን ሁሉ አጥፋቸው። በምንህ? በምህረትህ። ስለዚህ የእግዚአብሔር ምህረት እንዲህ ያደርጋል ብላችሁ ታስባላችሁ? ብዙ ጊዜ ምህረት የኃጢአት ይቅርታ ብቻ ይመስለናል። ነገር ግን እግዚአብሔር በእኛ ላይ ምህረት ሲያመጣ ጠላቶቻችን ደግሞ ይደመሰሳሉ። ሃሌሉያ፣ አሜን። አሁንም በጌታ በኢየሱስ ክርስቶስ ስም በእናንተ ላይ ካለችው ከእግዚአብሔር ምህረት የተነሳ ጠላቶቻችሁ ይደምሰሱ። ምንድን ያለው ዳዊት? በምህረት ጠላቶችን ደምስሳቸው፣ እኔ ባሪያህ ነኝና ነፍሴን የሚያስጨንቋትን ሁሉ አጥፋቸው። በእግዚአብሔር ምህረት ነፍሳችሁን የሚያስጨንቁ ይጠፋሉ። ሃሌሉያ። እንደገና
በምህረቱ ጠላቶች ይደመሰሳሉ፣ ነፍስ የሚያስጨንቁ ይጠፋሉ። ይህም በማ ምህረት ነው? በእግዚአብሔር ምህረት። ክብር ለጌታ ይሁን። እንግዲህ በእግዚአብሔር ምህረት እግዚአብሔር ምን ያደርገናል? ያስመልጠናል። ኃጢአታችንን የኃጢአት ይቅርታ በምህረት እናገኛለን። ከጠላቶቻችን እንድናለን። ጠላቶቻችንን እግዚአብሔር ምን ያደርጋል? በምህረት ይደመስሳል። ሌላው በእግዚአብሔር ቤት እንመላለሳለን ወይም በእግዚአብሔር ቤት እንኖራለን። መዝሙር 5 ቁጥር 7 ላይ ስትሄዱ ምንድን ነው የሚለው? እኔ ግን በምህረት ብዛት ወደ ቤት እገባለሁ፣ አንተንም በመፍራት ወደ ቅድስና መቅደስ እሰግዳለሁ። እደግመዋለሁ፣ እኔ ግን በምህረት ብዛት ወደ ቤት እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ ይላል። ክብር ለጌታ። ሌላው የእግዚአብሔር ምህረት በአራተኛ ደረጃ የምንመለከተው በህይወታችን ውስጥ የሚያደርገው በእግዚአብሔር ቤት እንድንመላለስ ይረዳናል። ወደ እግዚአብሔር ቤት በድፍረት እንድንገባ፣ በፊቱ እንድንሆን፣ እንድናመልከው የሚያደርገን ምህረቱ ነው። ምን ይዘን ነው በእግዚአብሔር ፊት የምንቀርበው? ምህረቱን ይዘን ነው። ያለ እግዚአብሔር ምህረት በእግዚአብሔር ፊት መሆን አይቻልም። ስለዚህ ሁል ጊዜ ምህረት እንዲበዛልን በህይወታችን በበዛ ምህረት በበዛ ቁጥር ታላላቅ ነገሮች በህይወታችን መሆን ይጀምራሉ። በምህረቱ ነው ብዙ ነገር የሚሆነው። አማኝ ዘውትር አጥብቆ በእግዚአብሔር ፊት መጸለይ ያለበት የምህረት በረከት በህይወታችን እንዲመጣ ነው። ባርከኝ ካላችሁ በምህረቱ ይባርካችሁ። በእግዚአብሔር ምህረት ውስጥ ያሉ ብዙ የታጨቁ ነገሮች አሉ ማለት ነው። ክብር ለጌታ ይሁን። አምስተኛው በእግዚአብሔር ምህረት ምንድነው? የእግዚአብሔር ምህረት ጠባቂ ነው። መዝሙር 40 ላይ ሄዳችሁ ስትመለከቱ ይህንንም ቃል ታገኛላችሁ። መዝሙር 40 ላይ እንዴት የሚደንቅ ነገር ነው። መዝሙር 40 ቁጥር 11 ላይ ሄደን በምናነብበት ምን ይላል? አንተ አቤቱ አንተ ምህረትን ከኔ አታርቅ፣ ቸርነትህና እውነትህ ዘውትር ይጠብቁኝ። ኦ ሃሌሉያ። ስለዚህ የእግዚአብሔር ምህረት ምንድነው? ጠባቂ ነው። እግዚአብሔር በምህረቱ ሰውን ይጠብቃል። የእግዚአብሔር ምህረት ጠባቂ ናት ማለት ነው። ክብር ለጌታ ይሁን። እደግመዋለሁ። ቁጥር 11 አቤቱ አንተ ምህረትን ከኔ አታርቅ፣ ቸርነትህ እውነትህ ዘውትር ምን ያርጉኝ? ይጠብቁኝ። ስድስተኛ የእግዚአብሔር ምህረት የሚስተካከላት የለም። ምንድን ነው የሚለው? በመዝሙር 63 ቁጥር 3 ላይ ከህይወት ምህረት ከህይወት ይሻላል። መዝሙር 63 ላይ ምንድን ነው የሚለው? በጣም ይሄ ክፍል ደግሞ በጣም የሚገርም ነው። በጣም ምህረት ከህይወት ይሻላልና ከንፈሮቼ ያመሰግኑሃል የሚለው ነው። ምን ትላላችሁ? የእግዚአብሔር ምህረት የሚስተካከላት የሌላት ናት በህይወታችን። ያ ማለት ምህረት ከህይወት እንኳን ምን የምታደርግ ናት? የምትሻል ናት። በክርስቲያን በአማኝ ህይወት ውስጥ ትልቅ ቁልፍ ስፍራ ካለው ነገር ውስጥ አንዱ ምህረት ነው። ክብር ለጌታ ይሁን። ሌላው ሰባተኛና የመጨረሻው ምንድን ነው ብለን ስንመለከት ምህረት ከውድቀት ይጠብቀናል። በመዝሙር 94 ላይ መዝሙር 94 ላይ ሄደን ስንመለከት እንዴት እግዚአብሔር ከምን ከውድቀት ከጥፋት በምኑ በምህረቱ እንደሚጠብቀን መጽሐፍ ቅዱስ ይነግረናል። ቁጥር 18 ላይ አነባለሁ። እግሮቼ ተሰናከልኩ ባሉ ጊዜ አቤቱ ምህረት ረዳኝ። ልብ በሉ። እግሮቼ ተሰናከልኩ ባሉ ጊዜ ምህረት ረዳኝ። እንዳንወድቅ እግዚአብሔር በምህረቱ ደግፎ ይዘናል። የእግዚአብሔር ምህረት እንዳንወድቅ የሚጠብቀን ነው ማለት ነው። ክብር ለጌታ ይሁን። ኢየሱስ ለዘላለም ጌታ ነው። የእግዚአብሔር ምህረት አብዝተን ልንጠይቅ ይገባል። ምህረቱ በእኛ ላይ ሊበዛ ይገባል። የእግዚአብሔር ምህረት የምንጠብቀው በህይወታችን ባጭሩ እኔ በዚህ ደቂቃ ውስጥ ላስተላልፍላችሁ የፈለኩት እነዚህ 7 ናቸው። ግን ከ7 የሚበልጡ ሌሎችም አሁን ያልጠቀስኳቸው ብዙ ሐሳቦች ይኖራሉ። ስለዚህ በእግዚአብሔር ምህረት ውስጥ የእግዚአብሔር ምህረት ታስመልጠናለች። በእግዚአብሔር ምህረት ይቅርታ፣ በእግዚአብሔር ምህረት ከጠላቶቻችን እንድናለን። በእግዚአብሔር ምህረት በእግዚአብሔር ቤት እንመላለሳለን። ምህረቱ ጠባቂያችን ነው። ምህረቱ የሚስተካከላት የለም። በምህረቱ ከውድቀት እንጠበቃለን። ቸርነቱም ከምህረቱ የሚለይ አይደለም። መጽሐፍ ቅዱስ የእግዚአብሔር ቸርነት ምድርን እንደሚያኖራት ይናገራል።
በመዝሙር 65 ቁጥር 11 ላይ ሄደን ስንመለከት ምን ይላል? በቸርነት ዓመትን ታቀዳጃለህ፣ ምድረ በዳም ስብን ይጠግባል። በቸርነት ዓመታትን ምን ታደርጋለህ? ታቀዳጃለህ፣ ምድረ በዳም ምን ስብን ይጠግባል። ምን ያህል ቸርነት፣ የእግዚአብሔር ቸርነት አቅሙ ምን ያህል እንደሆነ ተመልከቱ። የእግዚአብሔርን ቸርነት አቅም ነው የሚያሳየው። ሃሌሉያ! ቸርነቱ አይደለም እኛን ምድረ በዳን እንኳን ሳይቀር ስብ የሚያጠግብን። እንግዲህ ምድረ በዳን ስብ የሚያጠግብ ከሆነ አንተ ላይ የሚመጣው የእግዚአብሔር ቸርነት ደግሞ ምን ሊያደርግ እንደሚችል ማሰብ ይቻላል። በጌታ በኢየሱስ ክርስቶስ ስም ምድረ በዳን ስብ የሚያጠግበው የእግዚአብሔር ቸርነት በእናንተ ላይ ይምጣ። ሃሌሉያ! ቤታችሁን፣ ኑሯችሁን፣ ትዳራችሁን ሁሉ ያትረፈርፈዋል፣ ይሞላል፣ ለሌላውም ይተርፋል። ወገኖቼ የእግዚአብሔር ቸርነት በእኛ ላይ በመጣ ጊዜ ንፉግነት ከኛ ላይ ይሰበራል። በጭራሽ ቸርነቱ ሲመጣ የመጀመሪያ የሚሰራው ነገር በእግዚአብሔር ቸርነት ውስጥ ደግሞ የምናገኛቸው በጣም ብዙ ነገሮች አሉ፣ ከ8 የሚበልጡ። እነዚህን ለመዘርዘር አሁን ጊዜ አይበቃኝም። ነገር ግን የተለያዩ መጽሐፍ ቅዱስ ክፍሎች እንድታነቡ ጥቅስ ልስጣችሁ። መዝሙር 25 ቁጥር 10 ላይ፣ መዝሙር 31 ቁጥር 13 ላይ፣ መዝሙር 40 ቁጥር 11 ላይ እነዚህን የመጽሐፍ ቅዱስ ክፍሎች እንኳን በጥቂቱ ብታነቡ ብዙ የቸርነትን በቸርነት ውስጥ የሚያልፉልን በህይወታችን የሚሆኑትን ነገሮች ዘርዝረው ይናገራሉ። ክብር ለጌታ ይሁን። እንደ ምህረት ሁሉ ቸርነት የሚጠብቀን ነው። በቸርነት እንጠብቃለን። ቸርነቱ በህይወታችን ላይ ብዙ ነገር ያደርጋል። ወገኖች የእግዚአብሔር ቸርነት ሲመጣ በህይወታችን ላይ የተትረፈረፈ ሙላትን ያመጣል። ሞግደል የተባለ ነገር በህይወታችን አይታይም። በሁሉ ነገር ብቁ እንሆናለን። በሁሉ ነገር ሙሉ እንሆናለን። ጎዶሎ የሚባል ነገር በህይወታችን አይታይም። መቼ ሲባል ቸርነቱ ሲመጣ። ስለዚህ ውድ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ምርጦች እንዴት እድለኛ ናችሁ! የምህረትና የቸርነት ጌታ የእናንተ አምላክና አባት በመሆኑ ከቸርነቱ ትጠግባላችሁ፣ ከምህረቱ ትጠግባላችሁ። ወደ እሱ ተጠጉ፣ እሱን ፈልጉ፣ ጠዋትም ማታም ቀንም። የሰው ፊት ከምናይ ወገኖቼ ለምን በእግዚአብሔር ፊት ተደፍተን እነዚህ ድንቅ ድንቅ የሆኑ የእግዚአብሔርን በረከቶች አንቀበልም? ምህረት የተባለውን ቸርነት የተባለው ለዚህ ነው። ምህረትና ቸርነት ተከትለው በቤት ያኖሩኛል። በቤቱ ብቻ አይደለም፣ በምድር ላይ በሚያስጨንቅ ሁኔታ ላይ ጠላቶቻችን እየተቀጠቀጡ እየተመቱ በምኑ በምህረቱ። ከእንግዲህ ወዲህ እንግዲህ የእግዚአብሔር ምህረት ሰፊ መሆኗን ዛሬ እግዚአብሔር አስተምሮናል። ምን ኃይል አቅም እንዳለው ቸርነቱና ምህረቱ በህይወታችን ላይ ምን አቅም እንዳለው እግዚአብሔር ዛሬ አይኖቻችንን ከፍቷል። በዚህ መንፈስ በጸሎት በእግዚአብሔር ፊት እንሆናለን። ጌታ ቢፈቅድ በህይወት ብንኖር ነገ ማለዳ በእግዚአብሔር ምህረትና ቸርነት ዙሪያ ላይ ዛሬ በተማርነው ትምህርት ላይ ጸሎት እናደርጋለን። በዚህ ላይ እግዚአብሔር ተአምር እንደሚያደርግ አምናለሁ። ተዘጋጁ። 12 ሰዓት ተኩል ላይ ነገ ማለዳ ጌታ ቢፈቅድ በህይወት ብንኖር በዚህ ሐሳብ ላይ እንጸልያለን። አምናለሁ እግዚአብሔር ቃሎችን ይሰማል። አብረን እንጸልያለን። በህይወታችን ምህረቱና ቸርነቱ ከፊት ይልቅ ይበዛል። ክብር ለጌታ ይሁን። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ስለረዳን በዚህ ሐሳብ ላይ አብረን እንጸልያለን። ጌታ ሆይ እናመሰግንሃለን። ስምህ የተባረከ ይሁን። ዛሬ በእውነት በድንቅ ስላስተማርከን ስለ ምህረትና ስለ ቸርነት በህይወታችን ላይ ሊያደርጉ ስለሚችሉ ስለ ቸርነትና ምህረት አቅም ስላሳየን ስምህ የተባረከ ይሁን እላለሁ። ጌታ ሆይ ይህ በህይወታችን እንዲበዛ፣ ምህረት እንዲበዛ፣ ቸርነት እንዲበዛ ከዛሬ ጀምሮ በመውጣት በመግባታችን ውስጥ ያንተ ምህረትና ቸርነት እንዲበዛ በክርስቶስ ኢየሱስ ስም እኔ ጸልያለሁ። ይህንን ቃል በሰሙ ባልሰሙትም ላይ እግዚአብሔር አንተም በእውነትና በጽድቅ የሚጠብቁት ላይ ይህ እንዲሆን በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸለይን። እናመሰግናለን። ክብር ላንተ ይሁን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ሰላም እደሩ። አሜን።